አውርቼ አልጨርሰውም። ያሳለፍነው ስቃይ እንዳይመስልሽ። ዝናቡ በጣለ ቁጥር አሳብ ይዘኝ ነበር። በከተማችን የመኖሪያ ቤት ፍላጎት ከፍተኛ በመሆኑ መንግስት መደበኛ የቤት አቅርቦትን ከማህበራዊ ድጋፍ ጋር በማቀናጀት ሰፊ ስራዎችን እያከናወነ ይገኛል። ቀጣይነት ካላቸው የከተማና የህብረተሰብ ተኮር የቤት ልማት መርሃ ግብሮች በተጨማሪ የበጎ ፈቃድ አገልግሎት የመንግስት ዋነኛ መርሃ ግብር ሆኖ ቀጥሏል። ይህ መርሃ ግብር በጎ ፈቃደኞችና የመንግስት ተቋማትን በማስተባበር በፈራረሱ ቤቶች ወይም ለጎርፍ አደጋ በተጋለጡ አካባቢዎች የሚኖሩ የአረጋውያንና አቅመ ደካማ ዜጎችን ቤቶች የመጠገንና የመገንባት ስራ ያከናውናል። ቤቱ በጣም ወድቆ ክረምቱ ነበረ። ውሃ ይገባል፣ ጎርፍ ይገባል፣ ዝናብ ያፈሳል። ክረምትን በሙሉ በስቃይ ነበር ያሳለፍነው። ውሃ ጎርፍ ይገባል። እንደዚህ ከፍታ አልነበረውም። ያዘቅታ አይደለም ወደ ታች ቁልቁል የሚመጣው ውሃ በዛ ነበር የሚገባው። ቀጥታ ፈርሶ ነበር። ጠቅላላ የፈረሰ ቀዳዳ ነበር። ዝናቡ በጣለ ቁጥር ሌሊትም ቀንም በቃ ሰውም እየተጨነቀ እንዴት ያድር። ኑሮ ከበደ። ለመስራትም አቅቶት ነበር። የወደቀ ቤት የፈራረሰ ቤት ነው ኖሬያለሁ ለ5 ዓመት። ዝናቡን በዘነበ መዘብዘፌን አቅርቤ በበጋም ደግሞ እንደ በጋነቱ ኖሬያለሁ። ከቅርብ ጊዜ ወዲህ እየተለመደ የመጣው የአቅመ ደካሞችና በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ቤት የማደስ ስራ ባህል ሆኖ ቀጥሏል። በመሆኑም በቦሌ ክፍለ ከተማ ባለሀብቶችና በጎ ፈቃደኞች ትብብር እየተከናወኑ ባሉ የበጎ ፈቃድ አገልግሎቶች በርካቶች ከተጎሳቆለ ኑሮ እየወጡ በዘመናዊ ቤቶች እንዲኖሩ አስችሏቸዋል። ከዛ በኋላ እንደ አጋጣሚ ደግሞ እኔም ታመምኩና ሆስፒታል ገባሁ። እዛ ስወጣ ቀበሌው በሁለቱ ተጋግዘው ይሄን ቤት ሰርተው ጠበቁኝ። ከሆስፒታል እንደወጣሁኝ ቀጥታ ያቺ ቤት የለሽም፣ ይሄ ቤት ያገኘሁኝ እዚህ ቤት ገባ። የጭቃ ቤት ስለሆነ ፈራረሰ። እኔም አቅም አጣሁ፣ መስራቱም አልቻልኩም ነበር። ከዛሬ ተነገ ስል ከዛሬ ተነገ በቆርቆሮ እንኳን እሰራለሁ ስል ፈጣሪ ደግሞ በመካከል አዘዘልኝ። እነሱ መጡ ሰሩልኝ። እርሜና ጤና ይስጣቸው። እስካሁንም አለሁ። ይኸው እስካሁንም እሞት ነበር፣ ግን ብርዱ ዝናቡ ልዩ ነበር። አሁን ያለሁበትማ አለማየሁ እንደገና ተወልዶ መፈጠር ማለት ነው ብሎ ያግባልን እግዚአብሔር። በጣም ተመስገን እላለሁ። እውነቴን ነው። በዚህ እድሜ ማየት የራሱ ትልቅ ነገር ለእኔ። ያሳለፍኩት ለ5 ዓመት ሙሉ ከውሃ ጋር ብዙ በቃ ምን አውርቼ አልጨርሰውም እና አሁን ለውጥ ላይ ደርሻለሁ። ይሄን ማድረግ አይቻለሁ። ተመስገን እላለሁ ለፈጣሪ። በቦሌ ክፍለ ከተማ አስተዳደር አስተባባሪነት በጎ ፈቃደኞች የአቅመ ደካሞችና ዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ኑሮ ለማሻሻል የተሰሩ የቤት እድሳቶች በአጭር ጊዜ ተጠናቀው የቤት ባለቤቶች ወደ መኖሪያ ቤታቸው እንዲገቡ ማድረግ ተችሏል። እግዚአብሔር ይስጥልኝ። መንግስትን ሙሉ አግባልን። እግዚአብሔር ያኖርልን። በዚህ ዙሪያ ባለሀብቱም በመንግስቱ ጎን ሆኖ ይህን ቤት ወጥቶ ወርዶ ላሰሩልኝም በጣም አመሰግናለሁ። በክፍለ ከተማ ያሉት ወረዳ 6ም ያሉት ሁሉንም እኔ ዋና ነገር መንግስት ስላየኝ ወይ ሁሉ ምስጋናዬን አቀርባለሁ። እኔ አሁን ያልኩሽ እዛች ቤት ትንሽ ቤት ነበረች። አቅም የለኝም፣ ደሞዝ የለኝም፣ ረዳት የለኝም። ስለዚህ እዛችን ቤት መስራት አልችልም ነበር በእውነቱ። ክረምት ላይ ይወርዳል፣ ጎርፍ ይገባል። ያሳለፍነው ስቃይ እንዳይመስልሽ። መንግስት ደረሰልን። ይሄው ቀበሌም ተረዳን። ይሄ መሰለ ቤት ይኸውልሽ፣ ፎቅ ቤት ነው የተሰራልን እና ይህንን በማድረጉ ራሴ መንግስትንም ሆነ ቀበሌን አመሰግናለሁ። መንግስት መቼም በእውነቱ ትልቅ ስራ ነው የሰራልኝ። ለእኔ ትልቅ ስራ ሰርቶልኛል። ይህን የመሰለ ቤት አግኝቼ እና መንግስት ይህን ያህል አስተዋጽኦ አድርጎልኛል። በቀበሌው ደጋፊነት ቀበሌውን በአስተያየት አድርጎ መንግስት ደረጃ ያው ሁሉ ተስተካክሎልኝ ሰላም እኖራለሁ። እግዚአብሔር ይስጣቸው፣ እርሜ ይስጣቸው። እዚህ ደርሻለሁ እስካሁን። በእነዚህ የተቀናጁ ጥረቶች አማካኝነት በርካታ ለችግር ተጋላጭ የሆኑ አባወራዎችና እማወራዎች አስተማማኝ መጠለያ ማግኘት የቻሉ ሲሆን ይህም እንደ ሀገር አካታች ልማትን ለማረጋገጥ የኑሮ ደረጃን ለማሻሻል የላቀ አስተዋጽኦ የሚያበረክት በመሆኑ አጠናክሮ በማስቀጠል እነዚህ የበጎ ፈቃድ ስራዎች ባህል ሆነው እንዲቀጥሉ ሁሉም የድርሻውን መወጣት ይገባዋል።